ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አላችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ እንግዲህ ምንድነው? ሰሞኑን ከሳምንት በፊት ስናቀርብላችሁ የነበረው መረጃ ወደ ገሃድ አውጥተው እንግዲህ ስራቸውን ጀምረዋል ማለት ነው። ይህ ምንድነው? አማራን የመከፋፈል ሴራ ማለት ነው። አማራን የመከፋፈል ሴራ ስራቸው በአማራ ፋኖ ብሔራዊ ኃይል አደረጃጀት ውስጥ አንድ መሪ ያውም ደግሞ ዘመነ ካሴ ሆኖ እንዲመጣ ይፈልግ ነበር በጠላት። ምክንያቱም አማራን ለመከፋፈል እዚህ ጋር ሁለት አማራጭ ነው የወሰዱት። አንድ ዘመነ ቢመረጥ ጎጃም ስልጣኑን ወሰደው ብለው በጣም ብዙ ነገር ለማለትና አማራን ለመከፋፈል አስበው ነበር። ሁለተኛው ደግሞ ዘመነ እንዳይመረጥ በሚፈሩት አንፃር ዘመነ እንዳይመረጥ እንግዲህ ይህን ጫና አድርገው ዘመነ ካልተመረጠ ብለው ጎጃሚዎች እምቢ አሉ። እንደዚህ ብለው ዛፋን ውስጥ ኦኬ አንድ እንድንሆን ለጊዜው ዘመነ ባይመረጥ የሚል ሐሳብ እንዲነሳና ዘመነ እንደ አመራር ሆኖ እንዳይመጣ የማድረግ ሁኔታ ሁለቱም ለጠላት ጠቃሚ ነው ማለት ነው። ይህንን ፈልገው ነበር። ነገር ግን የአማራ ፋኖ በጣም ብልጥ ነው ያደረገው። መሪም አልመረጠም። 13 በሴንትራል ኮማንድ መሪዎች አባሎችን መርጦ በአባት አርበኞች እየተመራ ከች ማለቱ በጣም ደነጋጤንና እቅዳቸው ሰነድ አዘጋጅተው ለአክቲቪስቶቻቸው በትነው ያዘጋጁትን ሰነድ በሙሉ እቅዳቸውን መና ያደረገ አደረጃጀት የፋኖ ብሔራዊ ኃይል ይዞ መጥቷል ማለት ነው። ስለዚህ ይሄ በጣም አስደሳች ሆኖ የጠላትን እቅድ በማክሸፍ ደረጃ ከፍተኛ ሚና ተጫውቷል ማለት ነው። ነገር ግን ይሄ ባይሳካስ ብለው ደግሞ ያሰቡት አረጋ ከበደ ወደ ሰቆጣ ሄዶ ምናምን መረጃ ወጥቶላቸዋል። ይህ እንደገና የቅማንትና ያገውን ሸንጎን የቅማንት ያገው ሸንጎን የራያ ራዩማን የማደራጀትና ክልልነት እንዲነሳ የማድረግ እቅድ ማመጡ ማለት ነው። ሶስተኛ ማለት ነው። ስለዚህ ይሄ ደግሞ ምንድነው? አሁን ወደ ተግባር ገቡ። ከሚቀጥለው ሳምንት ጀምሮ እንደሚገቡ ብለን መረጃ አድርሰንላችኋል። ይህ መረጃ ደግሞ ቀድመን ያወጣው ሰምታችሁታል። አሁን በዚህ ሳምንት ትግበራ ላይ ገብቷል። ወደ ተግባር ገብቷል። አሁን ያገው ሸንጎ እንደገና ተነስቷል። ራያ ራዩማ እንደገና ተነስቷል። እንዲሁም እነጌታቸውና እነበለጠ ሞላን የጨመረ የራያ ራዩማ አደረጃጀት ነው የመጣው። በቅማንትም ባህር ዳር ላይ አግኝተው ተነጋግረዋል አመጡት። ስለዚህ ይህንን እንዴት ነው የምናከሽፈው ነው? ይህንን ለማክሸፍ አንድ መሆን ያስፈልጋል። ይህንን ለማክሸፍ የአማራ ፋኖ አደረጃጀቱ አሪፍ ነው። የአማራ ፋኖ ብሔራዊ ኃይል አደረጃጀቱ አሪፍ ነው። የአመራር አቀማመጡ አሪፍ ነው። አሁን ከአፋድም ከየቶችም እየወጡ